ኢየሱስን ብቻ አንተ ውደድ። ኢየሱስ ጋር ከሆንክ ነገሩ ሁላ ይለያል። ነገሮች ይለያል። ትጠጣለህ፣ አልጠጣም። ትቅማለህ፣ አልቅም። ታጨስ፣ አላጨስ። ጭፈራ ክለብ ትገባ፣ አልገባም። ይሄ ነገር ማን ነው የሚለይ? ጌታ ነው የሚለይ። ኢየሱስ ክርስቶስ ይለያል። ከዛ ከማህበራዊ ህይወታቸው ላይ ግራ ይጋባሉ። አሁን በጣም የሚጠጡ ሰዎች ጋር ለስላሳ ይዘህ ቁጭ በል፣ ኮንፈርታቸውን ትነሳቸዋለህ። እኔ እንደዛ ነው ማረግ። የሚጠጡ ሰዎች ጋር አብሬ ቁጭ ብዬ አንቦሃዛለሁ። ሙዳቸው ክንት ነው የሚለው። በቃ ሙዳቸው ይከነታል። this is the saddest truth። በኃጢአት ለሚመላለሱ ሰዎች እችን ነገር አድርግ። በቃ ይበሳጫሉ። በቃ እየጨፈሩ መዝሙር ክፈትባቸው፣ መዝሙር ክፈትበት፣ ሙሉ ነገሩ ይደበላለቀ። ፓወርፉል ነው የእግዚአብሔር ቃል። ፓወርፉል መሆኑን የምታውቀው ክለብ አይከፈትም። ፓወርፉል አትከፍተውም። ደፍሮ ክለብ ላይ የሚከፍተው የእግዚአብሔርን ቃል የለም። ለምን? ፓወርፉል ነው ስሙ። ከባድ ስለሆነ ብዙዎቹ ምን ያደርጋሉ? ይሸሹታል። መደበቅ ይፈልጋሉ። ደስተኛ ለመምሰል የማይጠሩት ነገር የለም። ደስታ በሁላቸው የለም። መጽሐፍ ቅዱስን ለአንድ ጊዜ ሳያነቡት ሚሊዮን ጊዜ ሌላ መጽሐፍ ያነባሉ። የገድል መጽሐፍ፣ የጸሎት መጽሐፍ። ያሳዝኑኛል። ለዚህ ነው ህይወታቸው አብዛኛው ፕሮፋይል ያደረገ ስል ፕሮፋይል ያደረገ ተሳዳቢ የሆነ። ኢየሱስ ህይወት እንጂ ሃይማኖት አይደለም። ኢየሱስ ህይወት ነው። በቃ አይንጆይ በጌታ መሆኔን በጣም እደሰትበታለሁ። ህይወት ነው ኢየሱስ፣ ህይወት እንጂ ሃይማኖት አይደለም። ሃይማኖተኛማ ሰቀሉት እኮ። ሃይማኖተኛ እኮ ደበደቡት። ሃይማኖተኛ እኮ ወነጀሉት። ራሱን ከእግዚአብሔር ጋር እኩል እንዴት ያደርጋል? የእግዚአብሔር ልጅ ነኝ እንዴት ይላል ብለው እኮ ደብድበው ቀጥቅጠው ሰቀሉት እኮ። ሃይማኖተኞችማ የሃይማኖት ነገርማ እዛ ጋር ቀጠመ እኮ። የሃይማኖት ነገር እዛ ጋር ቀጠመ። በቃ ሃይማኖት ምንም ነገር የማይረባ ዝም ብሎ መሆኑን እዛ ጋር አሳየ እኮ፣ አሳየ። ሃይማኖተኛ ኢየሱስን ምን አደረገው? ሰቀለው። ከአዳም የወረስነው ኃጢአት ያለ ሲባል ሁሉም ይስማማል። ከአዳም የወረስነው ኃጢአት አለ ሲባል ሁሉም ይስማማል። ኢየሱስ በጸጋው አድኖናል ሲባል አይስማማም። እንትን ላይ መውጣት አለብኝ፣ ተራራ የሆነ ቦታ መጾም፣ የነነዌ ጾም የምናምን ጾም እያልኩ መጾም አለብኝ ይላል። አይልም እኮ አይልም፣ አይልም። የነነዌን ጾም ኢትዮጵያ ትጾመው አይልም፣ አይልም። እና በጣም 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 ያሳዝናል። የማይለውን አምጥተው በህግ የሚድን እየመሰለው ሰውን ያታሉታል። ቅዱስ ጊዮርጊስ 7 ተፈጭቶ ዱቄት ሆኖ ፍሩሽካ ሆኖ ተበልቶ እንደገና በበሬ ሽንፍላ ላይ በሬው ሲበላ ወጣ የሚል ትምህርት ነው ያለው። ይሄ ሲነበብ የምትናደዱት እናንተ ናችሁ። ለዚህ ደግሞ ሞጣ በሚደንቅ ሁኔታ እግዚአብሔር ይባርከው፣ በጣም መልካም ነገር እየሰራ ነው። በሱ ላይ እግዚአብሔር እየሰራ ነው በሞጣ ላይ። ትዝታው ሳሙኤል ለምን ትቃወማል? የእስላም ወይ የሙስሊም ጳጳስ አስቀምጣቸው የለም ወይ? አቡነ ከድር የሚባል አንተ እውነታ ስለመሰከረ ታቦት አላምንበትም ስላለ መብቱ ነው። እኔ ዳኛ ብሆን ከሳሹን ነበር አስገብቼን ብለምጠው። ከሳሹ ራሱ ከአካባቢ ጀምረ መጀመሪያ ክስ የመሰረተችን ኦርቶዶክስ የፈረመውን ሰው እና ያነሳሱትን አምጥቼ በፖሊስ አጣርቼ ትዝታውን በሌላ ነገር ልጠራው ይችላል። ትዝታው ግን ይህን ታቦት እንጨት ነው አለ ብለህ ከሷችን እስላሞች ዋናውን አልፋና ኦሜጋም ነብይ ነው ሲል የጠበቅ ነበር። መጥቶና እኛ የመብት ታጋይ የነፃነት ታጋይ ለምን አባትክ ነው ትዝታውን ታስብ? ምን ስላደረገ ታቦት እንጨት ነው ስላለ ምን ስለ ታቦት ቁመህ ስለ ኢየሱስ ቁመህ ስለ አላህ ቁመህ መከራከር አትችሉም። የሰው ልጆች ነው። ኦርቶዶክስ ውስጥ ያለው ድርጅት አድርገውታል። ኦርቶዶክስ ንጽሕት ነች። ኦርቶዶክስ የተገፋች ነች። ኦርቶዶክስ ጠላት ነው ወረራት። ትክክል። እኔ የምለው ምንድን ነው? አሁንም ይህን ነው። ገድላት የዲያብሎስ ነው፣ ጣዖት ነው። ገድላት ተብሎ የራሱን መጽሐፋት ጽፎ እንድትጸልይ በሱ ትድናለ፣ በእኔ ማማለት ትድናለ የሚልህ የዲያብሎስ መንፈስ ነው። በእኔ ማማለድ እኔ ነኝ የሰራሁልህ እኔ ነኝ እንዲያርቁ የሚል ዲያብሎስ ነው። ጳውሎስ በእኔ በኩል ትገባለህ አላለም።
ዮሐንስ አላለም፣ ማቴዎስ አላለም፣ ማርቆስ አላለም። የመጽሐፍ ቅዱስ አንዳቸውም በእኔ በኩል ትገባላችሁ አላለም። ወንጌል እንደሚያድን ይሰበካል። ሊመራችሁ ይችላል። ኮረንቲ መያዝ ይችላል። ማበድ ይቻላል። ወንጌል ነው የሚሰበከው። አይዞኝ መልስ አላት ስትሉን አይደል እንዴ? መልስ አላት ኦርቶዶክስ መልስ አላት አይደል የምትሉ? ግባና ስለ ገድል መልስልኝ። መልስ አላት አይደል ኦርቶዶክስ ከመሆነ ኦርቶዶክስ መልስ አላት መልሱልኝ። ኦርቶዶክስ መልስ አላት ከሚባል ኦርቶዶክስ ስድብ አላት በሚለው ቢቀየር ደስ ይለኛል። ስድብ አላት ኦርቶዶክስ ስድብ አላት መልስ የላትም። ቅዱስ ጊዮርጊስ 7 ጊዜ ተፈጭቶ አጥንቱ ስጋው ተፈጭቶ 7 ጊዜ ከዛ በኋላ በሬ ተሰጥቶት በሬው በልቶት በምንድን ነው በትከሻው ወጣ ተብሎ ሁኔታ በሻኛው በኩል ወጣ ቅዱስ ገብርኤል ብላችሁ ነው አይደል መሰለኝ ህይወት ዘራ ብላችሁ መልሱልኝ ነው ኑና መልሱ አለ። ገድል ብላችሁ ከ1 እስከ 30 አለ አይደለ? ለእግዚአብሔር እንኳን የተሰጠው ቀን እኮ የመጨረሻዎቹ እንደሆነ ታውቃላችሁ። 1 የተሰጣት ለማርያም ነው። ከቀኖች በሙሉ የተሰጠው 3 የተሰጠው ለማርያም ነው። 16 የተሰጠው ለማርያም ነው። 21 የተሰጠው ለማርያም ነው። ለጌታ ሰማይና ምድርን ለፈጠረው ራሱ የተሰጠው 3 ቀን ነው። ከ27 ጀምራለ መድኃኔዓለም ነው። 28 አማኑኤል ነው። 29 እግዚአብሔር አብ ነበረ። አሁን ማን መጥቁሩ የሚባል ጠንቋይ እሱ ነው። መጥቆሪያ የሚባል ጋኔል መነኩሴ ያደርገውት ለእሱ ነው የተሰጠው ቀን። ቀን እንኳን ሲሰጥ ለእግዚአብሔር ቅድሚያ አልተሰጠውም። ከቀናቶች ራሱ ከ1 እስከ 30 ብትሄድ ገድላት ለዛ ነው አንከተላቸው የሚለው ውሸት ትከተላለህ። ለምን ከ1 እስከ 30 የተባለውን ቀን ለጌታ እስካልሰጠ ድረስ ገስዋል ገድላት መጽሐፍ ትከተላለህ። በሃይማኖት ያሉ በእስልምናም በኦርቶዶክስም ያለ የእውቀት ሰዎች አለ ተራ ሰዎች ናቸው አብዛኛዎቹ። እኔ አሁን ስለ ገድላት ኑና ንገሩኝ ነው። እስልምና ከሆንክም እጠይቅሃለሁ። የ30 ሰው ለነብዩ መሐመድ ምን ሊያደርገው ተሰጠው ነው የምልህ። ምን ሊያደርገው አንቱ አልለውም ነብዩ መሐመድን። ለምን የኔን ኢየሱስ አንተ እያልከው ነብዩ መሐመድን አንቱ አልልም። ሞቴን እመርጣለሁ አልለውም። አንተ ነው የምለው። ነቢያቶች አንቱ ተብለው አይታወቁም። ማናቸውንም ነብዩ መሐመድን ብቻ ነው አንቱ የሚሉት እስላሞች ካያችሁ ነብዩ መሐመድን ብቻ አንቱ ይላሉ። ኢየሱስን ኢሳ ብለውት አንተ ነው የሚሉት። አብርሃምን አንተ ነው የሚሉት። ሙሴን አንተ ነው በሙሉ አንተ ብለው አምላካቸው ነብዩ መሐመድን ግን አንቱ ይላሉ። አንቱ ነው የሚባሉት። ነብዩ መሐመድ አንተ አይባል ገባ። ሌሎቹ በሙሉ አንቱ ነው የሚባሉት፣ አንተ ነው የሚባሉት። ነብዩ መሐመድ ጋር ስትመጣ ግን አንቱ ይባላል። you see the difference። ይሄ ነው ዋናው ነገር ማየት ያለበት እዚህ ጋር። አንተ አይባልም ነብዩ መሐመድ። ኢየሱስ አንተ ይባላል። ኢብራሂም ወይም አብርሃምን አንተ ይሉታል። ሙሴን አንተ ይሉታል። እያንዳንዱ ብታመጣ አንተ ይሉታል። ልክ ነብዩ መሐመድ እንትናቸው በረከታቸው ምናምናቸው በእኛ ውርድልን አንቱ እያሉ ነው የሚያወራቸው። ለምን? እንደ አምላክ ስለሚያዋቸው እንደ አምላክ ይታያል። ስለዚህ ለዚህ ነው ነብዩ መሐመድን የነካ የሚሉበት። ለዚህ አሁንም የምለው ምንድን ነው ከሰኞ ከ1 እስከ 30 ገዳ መከራከሪያ አይሆንም ከተባሉ ገድላት መጽሐፍ ከ1 እስከ 30 መከበር የለበትም። አውጣናታል። መከራከሪያ የማይሆኑ ከሆኑ ገድላት ከ1 እስከ 30 የእግዚአብሔር ቀን ነው። ለእግዚአብሔር መልስ። ማንም አይከበራት። ማንም ቀን አይሰጠውም። የእግዚአብሔርን ቀን ለማንም አይሰጠው። አውጣናታል። ጌታ በቤቱ ይግባ። ከሰኞ እስከ እሑድ የሚሰበከው ጌታ ይሁን። አለቀ። ጌታ ምን ተስኖት ነው የማንን ሌላውን የማመልክበት ጊዜ ለሌላው አማልደኝ እያልኩ መጽሐፍ እየገዛው ማነብለት? እንደኔ ኃጢአተኛ የነበረ እንደኔ በጌታ የጸደቀ በጸጋው በጌታ ኢየሱስ ክርስቶስ ጸጋ የጸደቀ ምን ብዬ ነው በሱ በመጽሐፍ ገዝቼ የሱ አንብቤ ጸድቃለሁ ብዬ የማነበው? ምን ስለሆነ መጽሐፍ ቅዱስ በደንብ እያነበብክ እንደሆነ ሲያውቁ እየፈሩኝ ሄዱ። እየሸሹ ሄዱ። አቅም የለም። አሁን እግዚአብሔር ይባረክ። እግዚአብሔር የተባረከ ይሁን። መጽሐፍ እያነበብኩ መሆኔን ነገሮች እየገቡኝ መሆኔን በደንብ እያወቁ ሲሄዱ እነሱ ደግሞ እየሸሹ እየሄዱ እየተዋወቅን ነው። ከኢየሱስ ክርስቶስ ውጪ መካከለኛ ማንም የለም። በሰውና በእግዚአብሔር መካከለኛው ኢየሱስ እንደሆነ መጽሐፍ ቅዱስ ይናገራል።
ስለዚህ ይሄንን ነገር ማድረግ አያስደንግጣችሁ፣ አያሸብራችሁ። ያ አትሸበር። መጽሐፍ ገዝተ የሌላውን አታነብብ። አንብበው። ለታሪክ እንቅልፍ ስተኛ ለተረት ተረት አንብበው፣ ተረት ተረት። ከዛ ውጪ ግን ያድነኛል ብለ ያነበብከው ጊዜ፣ ያማልደኛል ብለ ያነበብከው ጊዜ በቃ ተሸወድክ፣ ጠፋ ባለው። ስለዚህ በእስልምና ራሱ ስትሄድ እያንዳንዱ ነቢያት አንተ ተብሎ ነብዩ መሐመድ ብቻ አንቱ ይባላል። ነብዩ መሐመድ ሲሆን ፀሐይን ለሁለት ከፍሏል ብለው ያምናሉ። ተው ኧረ ተውን የሚል ዘፈን አለ አንድ የሚያስቀኝ፣ ተውን እባካችሁ የሚሉ ጨረቃን ለሁለት ከፍለዋል እድሻ አድርጎ። ኧረ ተው እየተረጋጋችሁ ተውን እንጂ። ስለዚህ አሁን የምነግራችሁ ምንድን ነው፣ እግዚአብሔር ይችላል። የእግዚአብሔርን ልጅ በሱ እንደ ዳንን እየታወቀ ሰይጣን ዞር ያደርጋል። ሰይጣን ምንድን ነው ስራው? ከእግዚአብሔር ትንሽ ቅዱስ ናቸው አራት አስቦ ኢየሱስን ጥራው፣ ኢየሱስ አዳኝ ነው በለው፣ ችግር የለም ይላል። ግን የሚሰጥህና ጸሎት መጽሐፍ ብሎ የሚሰጥል ይላል። ሰይጣን የረከሰ ጥበበኛ ነው ምለው ለዛ ነው። የማንን ይሰጣል? ውዳሴ ማርያምን ጸልይበት ይላል። ታምረ ማርያምን ጸልይበት ይላል። የአርሴማ መጽሐፍ ይሰጥና ጸልይባት እሷ ታማልዳለች ይላል። የተክልዬን ያመጣና ይገጫሃል። የዘራ ብሩክን ያመጣና ይገጫሃል። የክርስቶስ ሳምራ መጽሐፍ ያመጣና ይሰጣል። የጊዮርጊስን መጽሐፍ ያመጣና ይገጫል። ገስዋት ኢየሱስ እኮ ይችላል ይላል። እዚህ ግን እንድትጸልይ እንድታነብ የሚያደርግ ሌላ ከኢየሱስ ጋር አንድ ላይ እንዳትሆን። ከዛ ስትደነስ ስጨፍር ምን ስትል ትክክል። ከዛ ነጠላ ለብሰ ስትሄድም ምንም እንዳልሆነ ይታያል። ለምን? በውስጥ የሚያከናውን ያንን ነገር ሊያስተው የሚችል ምንም የለም። 30 ጊዜ ብታነበው ሰቅለኸው አይደል እንደ ዘፈንም ቅምቀማ መቀመቅመው ሰቅለኸው አይደል እንደ የምትሳደበው? ምኑን ስዕሉን ሰቅላችሁት አይደል? ያድነናል የምትሉትን ስዕል አድርጋችሁ አይደል ሙልጭ አድርጋችሁ የሚዘገነን ስድብ የምትሳደቡት? ስለማይችል የሚዘገነን ስድብ ጴንጤ ሲሳደብ አትሰማሁም። ስና ገና ሀፕን ስና ምክንያቱም ሶሻል ሚዲያ ላይ አሉ ማናቸው ፕሮቴስታንቶች እናውቃለን። የሚዘገነን ስድብ አንሰማ። ያን ነው የምለው። ስለዚህ ኢየሱስ ያድናል ማለትን ከመካድ ጋር መጡት። ከመካድ ጋር መካድ የሚሉት ማንን ነው? በሙሉ ዓለምን ክጄ ዓለምን ነው የምልህ። በሙሉ ዓለምን ክጄ ኢየሱስን ብቻ ባምን ጸድቃለሁ። አይገርምም? ይላል እኮ መጽሐፍ ቅዱስ። ዓለምን ሁላ ብታተርፍ ኢየሱስ ከሌለ ውስጥ ባዶ ነህ። ዓለምን ሁላ ብትክድ ማናቸውንም ነው ማውራ ክዳ በኢየሱስ ትጸድቃለህ። ልዩነቱ ያ ነው። እናንተ ዓለም ያሉትን አምናችሁ ዓለም የምላችሁ ዓለም የተፈጠሩ ናቸው። ማንም ቅዱሳን ብላችሁ የምትጮሁላቸው እነሱም በሙሉ ክጃቸው ምንም ለእኔ ጥቅም የላቸውም ብዬ ጌታ ኢየሱስ ብቻ ነው ያዳነኝ ብል ጸዳቂ ነኝ። ለምን? አጠገቡ የተሰቀለው ከኢየሱስ ጎን የተሰቀለው በማናቸውም አላመንም። ወንጌል አልተሰበከም። ዞር ብሎ የታየ ሰው አይደለም። በኃጢአቱ የተሰቀለ ነው። የሞት ፍርድ የተፈረደበት ነው። ምን አደረገው? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ። ጌትነቱን አመነ። በሱ ብቻ ኢየሱስን ብቻ እዛ ቦታ ላይ አምኖ ባይ ነው። ይሄ ነው አሁን ችግሩ። ምንድን ነው እናንተ እያደረጋችሁ ያላችሁት? የምታደርጉት ነገር ምንድን ነው? ሌሎቹን መጽሐፍ እየገዛ ስትደግም ብትውል፣ ሽቶ እየነፋ ስታመልክ ብትውል፣ ስትደፋ ብትውል ኢየሱስ አይገኝም። ኢየሱስን ስታምን በዓለም የተጠላ ትሆናል። ዓለም ይጠላሃል። ለምን? ከዓለም ተቃራኒ ነህ። መዳም በሌላ በማንም የለም ብሎ መጽሐፍ ቅዱስ እየተናገረ እነሱ ሌላ መጽሐፍ እያተሙ በሱ እየጸለዩ ሰዎቻቸውን ይጥሏቸዋል። በረከት እንዳይኖር ኢትዮጵያ ላይ አድርገዋል። ለረጅም ጊዜ የኢትዮጵያ በረከቷ የተወሰደው ታዋቂ አርቲስቶች ሲኦልን የሚያስጎበኙትን ስላሴ እየተቀበሩ ለእግዚአብሔር የኖሩ የት እንደገቡ ራሱ አይታወቅም። ስላሴ ካቴድራል የሚቀበሩ ጨፋሪዎች ናቸው። አይደንቃችሁ? እግዚአብሔር አያደርስባቸው። ሮፍና ቴዲ አፍሮ እነ ቬሮኒካ በህይወት ቢሞቱ ካቴድራል ነው የሚቀበሩት። አይገርም? አይደንቅም? አይደንቃችሁም? ካቴድራል ነው እነሱ ተጽዕኖ ፈጥሯል ተብሎ ኦርቶዶክስ ቦታ የምትሰጣቸው ስላሴ ካቴድራል
እንደው ልባችሁ ከሆነ ምን ያህል ጨዋታ እቃቃ መጫወቻ እንዳረጓት ኦርቶዶክስ የምታየው ማንም ተረት እያነበበ መኖር የሚችልባት አድርገዋት። ከጌታ ውጪ አማልዶ ከሲኦል የሚያስወጣኝ አለ ብላ የምታስተምር ዘራ ብሩክ የተባለ ከገነት ጸበል እየወሰደ ሲኦል እያደረገ በየቀኑ እያጠመቀ ያወጣል የሚባል ተረት የሚማርበት ጌታ ልቦና ይስጣቸው።